በሁለተኛው የዓለም ጦርነት ጠቅላይ ሚኒስትር ቸርችል ናዚን የተዋጉባት ተጽዕኖ ፈጣሪዋን ሴት ዛሬ ወደ እናንተ ልናቀርብ ነው። ለቀድሞው የዩናይትድ ኪንግደም መሪ ዊንስተን ቸርችል የልጃቸው ሚስት ምራታቸው ብቻ አልነበረችም፣ ታማኝ ወዳጅም ጭምር እንጂ። ይህች ሴት ግን ታላቋ የዘመኑ ዘማዊት የሚል ቅጽልም ነበራት። ሕይወቷ ካለፈ 30 ዓመት ገደማ ቢሆንም አሁንም ድረስ የስልጣን ጨዋታ የገባት ብልህ ሴት ነች ወይስ አፍረት አልባ እናም አጸያፊ የሚለው አከራካሪ ነው። ሰላም ጤና ይስጥልኝ ክቡራትና ክቡራን የቲቲቪ ኢትዮጵያ የተረክ ወዳጆቻችን እንደምን አላችሁ? የከበረ ሰላምታችን በያላችሁበት ይድረስ ዘንድ የሁል ጊዜ ምኞታችን ነው። ዛሬ ሕይወቷ ካለፈ 30 ዓመት ገደማ የሆናትን ጠቅላይ ሚኒስትር ጉዳይ ላይ የሰራች ተጽዕኖ ፈጣሪዋም አንድ ሴት ታሪክ ልናቀርብላችሁ ወደናል። ከብሪታንያ ባላባት ቤተሰብ የተገኘችው ፓሜላ ሃሪማን ዛሬ ግለ ታሪኳንና ሕይወቷን ለመዳሰስ እንሞክራለን። ከእናንተ የሚጠበቀው ቪዲዮውን ላይክ በማድረግ ጀምሮ ለብዙዎች ለማጋራት ደግሞ ሼር አድርጉ። ቲቲቪ ኢትዮጵያ የዩቲዩብ ቻናላችን ደግሞ ሰብስክራይብ በማድረግ በምናቀርበው ቲቲቪ ተረክ ላይ መረጃዎች ወደ እናንተ የሚደርሷችሁ ይሆናል። እንድትከታተሉን ቪዲዮውን እስከ መጨረሻው እንድታዩትና ሀሳብ አስተያየቶቻችሁን በኮሜንት ሴክሽናችን ላይ እንድትጽፉልን በታላቅ አክብሮት እንጠይቃለን። ከብሪታንያ ባላባት ቤተሰብ የተገኘችው ፓሜላ ሃሪማን ከብሪታንያ ተነስታ አሜሪካ ውስጥ ተጽዕኖ መፍጠር የቻለች ኋላም በፈረንሳይ የአሜሪካ አምባሳደር በመሆን ያበቃች ሴት ናት። ሕይወቷም በ20ኛው ክፍለ ዘመን የነበሩ በርካታ የፖለቲካና የባህል ዘርፍ ታዋቂ ሰዎችን ነክቷል። ዊንስተን ቸርችል እምቢ የማትልና ቁርጠኛዋ ሚስጥራዊ መሳሪያቸው አድርገው ያጯት ገና የ20 ዓመት ወጣት እያለች ነበረ። በሁለተኛው የዓለም ጦርነት ወቅት ከወሳኝ አሜሪካውያን ጋር ራት በልታና ወይን ተጎንጭታ ሲያሻትም አማልላ ናዚን እየተዋጋች ካለችው ብሪታንያ ጎን እንዲቆሙ አድርጋለች። በኋላም ተጽዕኗ እየሰፋ ሄዶ እንደ ኬኔዲዎች፣ ቢሊ ክሊንተኖች፣ ኔልሰን ማንዴላና ትሩማን ከመሳሰሉ ስመጥር ሰዎች ጋር ግንኙነት ፈጥራ ነበረ። ፓሜላ ሃሪማን በፓሪስ ሬትስ ሆቴል መዋኛ ገንዳ ሳለች በድንገት ባጋጠማት የደም መፍሰስን ያስከተለ በሽታ የተነሳ ከሞተች እነሆ 30 ዓመትን እየተጠጋ ነው። በአውሮፓውያኑ 2024 ኪንግ ሜከር ፓሜላ ሃሪማንስ አስቶኒሺንግ ላይፍ ኦፍ ፓወር ሴዴክሽን ኤንድ ኢንትሪጅ የተሰኘው በእርሷ ሕይወት ላይ የሚያጠነጥን መጽሐፍ ሲወጣም አከራካሪነቷ አልቀነሰም። በሶኒያ ፖርኔል የተጻፈው ይህ ግለ ታሪክ በወጣበት ወቅት መጽሐፉ በድፍረት በብልሃትና ከፍ ባለ ህልም ለተመራው የዚች ሕይወት የተበረከተ ሙገሳ አድርገው የቆጠሩ ሰዎች ነበሩ። ወደ እርካቡ ለመውጣት ወሲብን የተጠቀመችና የፖለቲካ ተጽዕኗ የተጋነነ ሴት በማለት የሚገልጿት፣ ሌሎች ደግሞ መጽሐፉ ያልተገባ ውዳሴ እንዳቀረበ በማንሳት ተችተዋል። እጅ ከሚያጥረው የዝቅተኛ መደብ ባላባት ቤተሰብ በአውሮፓውያኑ ዘመን አቆጣጠር 1920 የተወለደችው ፓሜላ መልካም ትዳር እንድታገኝ ተደርጋ ነበር ያደገችው። የመጀመሪያ ባለቤቷም የጠቅላይ ሚኒስትር ዊንስተን ቸርችል ብቸኛ ልጅ የሆነው ራንዶልፍ ቸርችል ነበረ። በወቅቱ ራንዶልፍ ገና በተጀመረው በሁለተኛው የዓለም ጦርነት እንደሚገደል እርግጠኛ ሆኖ ነበረ። ከመሞቱ በፊትም ወንድ ልጅ የመውለድ ከፍተኛ ፍላጎት ነበረው። ከፓሜላ ጋር ለመጀመሪያ ጊዜ ራት ለመብላት በወጡበት ወቅት
ዙሪያ ጥምጥም መሄድ አልፈለገም። የህይወት ታሪኳን ያሳተመችው ፖርኔል አልወደዳትም ነበር፣ ግን ለእርሱ ልጅ ለመውለድ ያህል ጤነኛ ሆና ታይታው ነበር ስትል ጽፋለች። ከወላጆቿ ጋር የምታሳልፈው አሰልቺ ህይወት ያንገሸግሻት ፓሜላም ሐሳቡን ተቀብላ ልትወልድለት ትስማማለች። ምንም እንኳ ይህ የገባችበት ቁማር ኋላ ላይ ቢከፍላትም ትዳሯ የሰመረ አልነበረም። ራንዶልፍ ሰካራምና አስቸጋሪ ነበረ። ልጅ ከመውለዷ በፊትም ሆነ በኋላ የሚመለከታት በንቀት ዓይን ነበረ። በአውሮፓውያኑ አቆጣጠር 1940 አማቷ ዊንስተን ቸርችል የዩናይትድ ኪንግደም ጠቅላይ ሚኒስትር ሲሆኑ ግን ሁኔታዎች ሁሉ ተቀየሩ። የብሪታንያና የዓለም ሁሉም ነገር የሚጠነሰስበት ክፍል ውስጥ ተቀላቀለች። እንደኔ ፖለቲካን በቅርብ ለማየት እድል ያገኘ ማንም የለም ስትል ኋላ ላይ ተናግራለች። በወቅቱ ብሪታንያ የናዚን ጦርነት ኃይል የተጋፈጠችው ብቻዋን ነበረ። በአስቸኳይ የአሜሪካን ድጋፍ የፈለጉት ቸርችልም የፈለጉትን በቶሎ እንደማይደርስ ገብቷቸዋል። ፓሜላ ብሪታንያ ምን አይነት አጣብቂኝ ውስጥ እንደገባች ተረድታ ነበረ። በ1939 ከዊንስተን ቸርችል ብቸኛ ልጅ የሆነው ራንዶልፍ ቸርችል ጋር መጋባትም ችላለች። ፓሜላ ብሪታንያ ምንም አይነት አጣብቂኝ ውስጥ እንደገባች ተረድታ ነበረ። አሜሪካ ከገባችበት ጦርነቱ አስተማማኝ ይሆናል፣ ጦርነቱ ውስጥ እስካልተሳተፉ ድረስ ግን ነገሩ አሳሳቢ ነው የሚል አረዳድ እንደነበራት ተናግራለች። ዊንስተን ቸርችል ደስተኛና ውብ በሆነችው የልጃቸው ሚስት ላይ ተስፋቸውን ጥለዋል። እሷም አላሳፈረቻቸውም። የአሜሪካው ፕሬዝዳንት ሩዝቬልት ለመጀመሪያ ጊዜ ወደ ብሪታንያ ለላኩት መልእክተኛቸው ሃሪ ሆፕኪንሰን በሙገሳ ላይ ሙገሳ ደርባለች። በ1941 እንደ አውሮፓውያን አቆጣጠር አቬሬል ሃሪማን ልዩ መልእክተኛ ሆነው ወደ ዩናይትድ ኪንግደም ሲጓዙ ራሷን ማስተዋወቅ ችላለች። በወቅቱ 21 ዓመቷ የነበረችው ፓሜላ ከ49 ዓመቱ ባለትዳር ሃሪማን ጋር የፍቅር ግንኙነት ጀመረች። የአሜሪካው ልዩ መልእክተኛ ምን እንደሚናገርና ምን እንደሚሰራ ማወቅ የሚሹት አሟት ጠቅላይ ሚኒስትር ቸርችል መረጃ እንድታቀርብላቸው ይጠይቋት ነበር። ሮጀር ሉዊስ የተባለ ጸሐፊ ዘ ታይምስ ጋዜጣ ላይ ባሳተመው አንድ ሂስ ፓሜላ ለአማቷ ጠቃሚ መረጃዎችን ታቃብል ነበር የሚለውን ሐሳብ ውድቅ አድርጓል። የወሲብ አባዜ ያለባት ቅጥረኛ ሲሉ አብጠልጥለዋታል። የኮንቴክት ዩኒቨርሲቲ የታሪክ ፕሮፌሰር የሆኑትና በሮዝቬልት ላይ መጽሐፍ ያሳተመው ፍራንክ ኮስቲግሊዮስ በበኩላቸው በጦርነት ወቅት መረጃ ካለው አስፈላጊነት አንጻር ፓሜላ ለቸርችል ትልቅ እሴት ነበረች። በተቃራኒው ማሰብ ታሪክን አለማወቅ እንዲሁም የሴት ጠልነት ስሜት ነው ብለዋል። የፓሜላን ግል ታሪክ የጻፈችው ፖርኔልም ብትሆን ወሲብን ትጠቀም ነበር የሚለው ጉዳይ ላይ አትከራከርም። ታላቋ የዘመኑ ዘማዊ ተብላ ትጠራ እንደነበርም መጽሐፉ ላይ ያስፍራለች። በርካታ የአሜሪካ የጦር አዛዦች፣ ጋዜጠኞችና ሌሎችም ከእርሷ ጋር የፍቅር ግንኙነት ነበራቸው። ፓሜላ እነዚህን ግንኙነቶቿን ተጠቅማ ምን አይነት መረጃዎችን ለጠቅላይ ሚኒስትር ቸርችል ትሰጥ ነበር? ጠቅላይ ሚኒስትሩስ ምን አይነት መረጃዎችን እንድታመጣ ይጠይቋት ነበር የሚለው ግልጽ አይደለም። ግል ታሪኳን የያዘው መጽሐፍ ላይ ከፍቅረኞቿ ጋር መኝታ ቤት ውስጥ የሚኖራት ወሬ በሁለቱም የአትላንቲክ ውቅያኖስ ጽንፍ ያሉ መሪዎች ጋር ሲደርሱ ነበረ። ከፍተኛ የፖሊሲ ውሳኔዎች ላይም ተጽዕኖ ያሳድሩ ነበር ተብሎ ተጽፏል። ሉዊስ በዘ ታይምስ ጋዜጣ ባሳተመው ጽሑፍ ይህንን ጉዳይ
ግነት ሲል ይጠቅሰዋል። ሆኖም ባለቤቷ ራንድሎፍ በአባቱ ጠንሳሽነት የሚካሄደውን የሚስቱን አመንዝራነት በተረዳ ጊዜ ወላጆቿ በተባባሪነት በመሳተፋቸው አስቆጥቶት ነበር። ይህ ጉዳይ ምናልባትም ተጽዕኖ እንደነበራት አመላካች ሊሆንም ይችላል። ሌላው ኑሮ እና ዝናዋ በአሜሪካ የፈጠረው ተጽዕኖ ነው። ፓሜላ ከጦርነቱ ማብቃት በኋላ ትዳሯን ፈታ ወደ ፓሪስ አምርታለች። በዚያም እንደ ኤሊ ደ ሮዝቻልድ እና ልዑል አሊ ካህን ካሉ ባለጸጎች ጋርም የፍቅር ግንኙነት መስርታለች። ሀብታሞቹ ፍቅረኞቿን ቅንጡ ሕይወትን እንድትመራ ቢያደርጓትም አንዳቸውም ጣቷ ላይ ቀለበት አላጠለቁም። እድሜዋ ወደ 40 ሲጠጋ ደግሞ ታዋቂው የሆሊውድ አዘጋጅ ሌላንድ ሄዋርድ ባለቤቱን ፈቶ እንዲያገባት አድርጋለች። ሄዋርድ ከፓሜላ ጋር ከተጋባ በኋላ የሥራ ስኬቱና የጤና ሁኔታው በፍጥነት አሽቆልቁሏል። ይህም ቢሆን ጥላው አልሄደችም። በታማኝነት አብራው ቆይታለች። የቤተሰቡን ውድ ጌጣጌጦች ሰርቃለች በማለት ፓሜላን የምትከሳት ሄዋርድ ልጅ እንኳ መልካም ሚስትነቷን መስክራለታለች። ፓሜላ ታላቅ ተሰጥኦ ነበራት። የምትወዳቸውን ወንዶች ትረዳቸዋለች ብላለች። እንደ አውሮፓውያን አቆጣጠር በ1971 ባለቤቷ ሄዋርድ ከሞተ በኋላ ሌላ ትዳር ለመመስረት ብዙም ጊዜ አልፈጀባትም። በሀያዎቹ መጀመሪያ ላይ ሳለች የአሜሪካ ፕሬዝዳንት መልእክተኛ ሆና ወደ ብሪታንያ በመጣበት ጊዜ የፍቅር ግንኙነት ጀምረው ከነበረው አቬሬል ሃሪማን ጋር አንድ ድግስ ላይ ተገኘናች። ሃሪማንም ከአንድ ዓመት በፊት ሚስቱን በሞት አጥቶ ነበረ። በስርቆት የተጀመረውን ፍቅራቸውን እንደገና አስጀምረው በወራት ጊዜ ውስጥ ተጋብተዋል። ፓሜላ ሕይወቷን የመጨረሻዎቹን 2 አስርተ ዓመታት ያሳለፈችው አሜሪካ ውስጥ ተጽዕኖ ፈጣሪ ሆና ነበር። በ1980 ሮናልድ ሬገን ካሸነፉ በኋላ በሚሊዮኖች ዶላር በሚቆጠረው የባለቤቱ ሀብት ታግዞ ለዲሞክራቲክ ፓርቲ እጩዎችም የገንዘብ ድጋፍ ማድረግ ጀመረች። የመሪነት ስልጣን ላይ ከመውጣታቸው በፊት ድጋፍ ካደረገችላቸው ፕሬዝዳንቶች መካከል በወቅቱ የዴላዌር ግዛት ሴናተር የነበሩት ጆ ባይደን እና በሰዓቱ የአርካንሳስ ግዛት ገዢ የነበሩት ቢል ክሊንተን ይገኙበታል። ይህ የተጽዕኖ ፈጣሪነት ጉዞዋ የተቋጨው በክሊንተን የስልጣን ዘመን በፈረንሳይ የአሜሪካ አምባሳደር ተደርጋ ስትሾም ነው። እድሜው እየገፋ ለነበረው ባለቤቱ ሃሪማን ታማኝና መልካም ሚስት የነበረች ቢሆንም ፖለቲካን በጭኖቿ መካከል ያደረገች የሚል ቅጽል ከማግኘት አላመለጠችም። የፓሜላ ታሪክ ላይ በተጻፈው መጽሐፍ ሂሱን ያሳተመው የታሪካዊ ልቦለድ ደራሲው ቶማስ ማሉን ግለ ታሪኩ እጅግ ወሳኝ በምትመስላቸው ይህች ሴት ሕይወት ውስጥ ያለውን የባዶነት ስሜት በሚገባ ያልዳሰሰ ሲል ተችቶታል። ፓሜላንም ጸጸት የማይሰማት ሜካኒካል ባህሪ ያላት ከማስደነቅ ይልፍ የምታጸይፍ ሲል ጠርቷታል። የመጽሐፉ ደራሲ ፖርኔል በበኩሏ በኮንግረስ ቤተ መጻሕፍት የሚገኙትን የፓሜላን ጽሑፎችና ደብዳቤዎች ካነበበች በኋላ እንደወደደቻት ትናገራለች። ምናልባትም የፓሜላ ሕይወት እያንዳንዱ ሰው በራሱ መነጽር የተለያየ ትርጉም የሚሰጠው ጉዞን የያዘ ነው። ምናልባትም የሚነሳባት ቁጣ መግነኑ ማህበረሰብ የሥነ ምግባር ጉዳይ ሲነሳ ሴቶች ላይ እንደሚበረታ የሚያመላክትም ይሆናል። ጸሐፊው ሎረንስ ሊመር እንደሚናገረው ሴት ሆነሽ ከብዙ ሰዎች ጋር የምትተኝ ከሆነ አመንዝራ ነሽ፣ ወንድ ከሆንክ ግን አማላይ ነህ ብሎ እንደጻፈው ማለት ነው። ክቡራትና ክቡራን አድማጮቻችንና ተመልካቾቻችን የቲቲቪ ኢትዮጵያ ቲቲቪ ተረክ ለዛሬ ያዘጋጀው ዝግጅት ይህንን ይመስላል። በፓሜላ ዙሪያ ላይ እናንተ ሀሳብ አስተያየቶቻችሁ ምን ይሆን? በኮሜንት ሴክሽናችን ላይ ብጽፉልን በአክብሮት እንቀበላለን። ስለነበረን ቆይታ እያመሰገንን ሳምንት ዕለተ ሐሙስ አመሻሽ በኢትዮጵያ ሰዓት አቆጣጠር 11 ሰዓት ላይ በሌላ ተረክ የምንገናኝ መሆኑን ለማስታወስ እንወዳለን።
የሳጥናኤል ጎል ኢትዮጵያ የተሰኘው ትረካንም ባለፈው ማክሰኞ ጀምረናል። ያልተከታተላችሁት ውድ አድማጭ ተመልካቾቻችንም ክፍል 1ን የለቀቅንበት ቪዲዮ እንድትከታተሉ ከወዲሁ ለማስታወስ እንወዳለን። የፕሮግራሙ አዘጋጅና አቅራቢ ተስፋዬ ገብረ ማርያም ነበርኩኝ። በያላችሁበት ሰላም፣ ጤና፣ ፍቅር ከእናንተ ጋር እንዲሆን የሁል ጊዜ ምኞቴ ነው። በያላችሁበት መልካም ጊዜ